ሰሞኑን ምን እንደተፈጠረ አይታችኋል ብዬ አስባለሁኝ። አቶ ደስታም ወደ ሩታ ቤት እየሄደ እባክሽን ተረጅኝ፣ እኔ አልቻልኩኝም፣ አቅሜ በላይ ሆኖብኛል፣ ስለዚህ ልትረጅኝ ይገባል እያለ ሲያወራ ቆይቶ ነበር። ይህንንም ደግሞ የእያንዳንዱን አይተን ነበር። እንዴ ምን ሆኖ ነው ይሄ ልጅ ግን ከጤና አይደለም ወይስ ደግሞ የሆነ ነገር ሆኖ ነው? እንዴትስ ደግሞ አንዲት ሴት በዚህ ልክ ያኔ ባልና እንዲሁም ደግሞ ልጅ ያላት ሴት በዚህ ልክ ሆንኩኝ ሞትኩኝ ማለት ምን የሚሉት ነገር ነው? ምንድነው ነገሩ እያነ ነበር። አሁን ደግሞ የማይታመን ጉድ እየተፈጠረ ነው። ጉዱም ደግሞ ምንድነው የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁኝ አባራታቱኝ ሁላችሁንም አመሰግናለሁኝ ለምታባራታቱኝ በሙሉ ማለት ነው። እናም ጉዱ ዛሬ ደስታ ምን አመጣ የሚለው ነው የምናየው። እኔ ደስታ በዚህ ልክ ሩታን እንትን ያደርጋታል ወይም ደግሞ በዚህ ልክ ለሷ እኔ መጥፎ ነገር ያደርግበታል ብዬ አላስብም። ምክንያቱም እናንተ የምትወዱት ሰው ግዴታ ያ ሰው ካልወደዳችሁ እናንተ ለዛ ሰው መጥፎ ነገር መመኘት አይደለም ያለባችሁ ነገር። ያ ሰው ያኔ እናንተ ነው ውዴታ ካልተቀበላ እናንተ ውዴታችሁ ጠፍቶ እንዲሁም ደግሞ እንደ ጠላት ልትሆኑ ይገባል ብዬ አላስብም። ሩታ ላይ ሰሞኑን ብዙዎቻችን እንትን ብለናል። ለምን ተፈጠረውን ነገር የእያንዳንዱን እያየነ ነው። ከዛን ደግሞ ሩታ ላይ መጀመሪያው ሩታን ሁላችንም እንወዳታለን። አሁንም ይሄ ማለት እንጠላታለን ማለት አይደለም። ነገር ግን ደግሞ ከመጣው ወይም ደግሞ ከምታደርገው ነገር አንፃር ያኔ እንደ ሐሳብና እንደ አስተያየት መልስ እየሰጣነ ነው ማለት ነው። በነገራችን ላይ ይሄንን ሲላችሁ ምናልባት ያኔ እኛ እዚህ ጋር እነሱን ተከትለን ወይም ደግሞ እነሱን እንትን ብለን ብናወራ በራሱ ከታች ያሉት ዩቲዩበሮች ያንን ያክል ነው ታውቃላችሁ ማለት ነው። ድምጻችን አይሰማም፣ ተሰማም ደግሞ አልተሰማም ያኔ ውስጣችን ላይ የሚመላለሰው ነገር ማውራት ግዴታ ስላለብን ማለት ነው። አንዳንድ ምድር አሽቃባጮች እናንተ ባታሽቃብጡ ጥሩ ነው ብዬ አስባለሁኝ። ምክንያቱም ሩታ በመጣችበት ሁላ ትክክል ናት የምትሉ እናንተ ጭንቅላታችሁ ምን እንደሆነ አላቅም አያስቡም ወይስ ደግሞ አላቅም። ብቻ አንድ ሰው እንዴት የሆነ ነገር አጥፍቶ ያኔ ትክክል ናት ወይም ደግሞ ጥፋት የለባትም ብሎ የሚከራከሩ ልጆች እኔ የምሬን ግርም ነው የሚለኝ። ለዚህም ደግሞ በዚህ አጋጣሚ ማልስና እንዲሁም ደግሞ የሆነ ነገር ማለት የምትፈልጉ አሳይ ኮሜንት ስራ አስቀምጡልኝ ማለት ነው። ይህንን ያልኳችሁ ለምንድን ነው ሩታ በሚገባ ጥፋተኛ ናት ነው የሚለው። ግን አሁን ላይ ደስታ ያደረገው ነገር ትክክል አይደለም። በነገራችን ላይ ደስታ ሩታን በዚህ ልክ ያኔ እንቅ ማድረግና እንዲሁም ደግሞ እኔን ካልፈለክሽኝና እኔ ሲፈልገሽ አንቺ ካልፈለክሽኝ የማንም ልትሆኚ አትችይም፣ ስለዚህ የማደርገው እኔ ነው የማውቀው እያላ እየዛታ ወይም ደግሞ እየፎከራ ነው ማለት ነው። ይሄ ማለት የደስታ ጉዳይና የሩታ ነው። ነገር ግን ደግሞ በአንድ ጎን በሩታና በአብርሽ ጉዳይ ሲሆን በጣም ያኔ ሰሞኑን እያበዛችው ነው ሩታ ማለት ነው። ይሄም ማለት በነገራችን ላይ ብዙዎቻችን ምናልባት እንደዛ ሲሆን ነገሩ እንደዛ ሲሆን አው ይለያያሉ ብለን የምናስብ ይኖራል ይሆናል። ላ ይሄ አይሆንም። መቼም እነዚህ ልጆች የሚለያዩ ልጆች አይደለም ሲጀመር ማለት ነው። ይሄንንም የሚሰሩት ደግሞ አንደኛ ተመካክሮ፣ ሁለተኛው ደግሞ የሆነ ነገር አስበው እንጂ በዚህ ልክ አይሆንም። ያም ሆነ ይህ ደግሞ እነሱ በመጡበት ወይም ደግሞ እነሱ በሚያደርጉት ነገር እንደ ሐሳብና እንደ አስተያየት መልስ እንስጣ ከተባለም ትክክለኛውን መልስ ብንሰጣ ጥሩ ነው ብዬ አስባለሁኝ። የትኛው ሴት ናት ያኔ የባሏን እንትን ይዛ ከዛም በኋላ በዚህ አደባባይ ላይ እንዲያደርጋለሁ እያለች የምትዝተው? ለዛው ነው ያኔ እናንተ ብትሆኑ በዛ ቦታ ምን ታደርጋላችሁ? አንድ ነገር እናንተ ላይ ሊመጣ ወይም ደግሞ ላይመጣ ይችላል። ነገር ግን ደግሞ ሰዎች ላይ የመጣውን ነገር ወደ ራሳችሁ አስጠግታችሁ ይሄ ነገር በእኔ ላይ ቢሆንና እኔ ላይ ቢሆንብኝ ምን ነበርኩኝ ወይስ ደግሞ ምን አደርግ ነበርኩኝ? ይሄ እኮ ወደ ራሳችን ስናመጣው ነገሩ ሁላ ቀለል ይላል። ወይም ደግሞ እናንተ ትክክለኛ ውሳኔ እንድትወስኑ ያደርጋችኋል። ለምን የትኛውንም ነገር ወደ ራሳችሁ አምጥታችሁ ምንድነው ሚዛናዊ አድርጋችሁ ሲታዩት ማለት ነው። ይሄ ማለት ሩታ ትላንት አይታችኋል ብዬ አስባለሁኝ። የአብርሽ እህት እስከ ዛሬ ድረስ ስናያት ከሩታ ጎንና እንዲሁም ደግሞ አብርሽ ጥፋተኛ ነው ስትል ነበር። የዛኔም ደግሞ አብርሽ ምን ብሎ ነበር? እባክሽን እህቴ እኔን እኮ ተረጅኝ፣ እኔ ወንድምሽ ነኝ፣ አንቺን ሊዋሽና እንዲሁም ደግሞ አንቺ ላይ የሆነ ነገር ሊል አልፈልግም። ስለዚህ ሩታ ምናልባት አሁን የምታደርገው ነገር ላይገባሽ ይችላል። ነገር ግን ደግሞ የሆነ ጊዜ ይሄ ነገርዋ ሲገባሽ
ወንድሜ ትክክል ነበር ከእንዴት ትይኛለሽ እያላት ነበር። የእያንዳንዳችን ይህንንም ሰምተናል። ያም ሆነ ይህ ደግሞ በጣም የሚያሳዝነው ወይም ደግሞ በጣም የሚያስጠላው ነገር ትላንት የተደረገው ነገር በጣም ያናድዳል። እስከ ዛሬ ከሷ ጎን የነበረችን እህቱን ትላንት ደግሞ በተፈጠረው ነገር አይ ሩታ እንደ ይሄ ነገር እኮ ትክክል አይደለም፣ ለምን ይሄንን ነገር ማድረግስ አስፈለጋ? ሲጀመርስ ደግሞ የአብርሽ ጓደኛ የሚወልተዋል አይደል እንዴ? ከዚህ በፊት ደግሞ ህይወታችሁ ውስጥ ገብቶ ዳኒ ምን ያክልና ምን ሲያደርግ እንደነበረ ታውቂያለሽ። ባልጠፋ ሰው ደግሞ ይህንን የባልሽን ወይም ደግሞ የልጅሽን አባት እንትን አድርገሽ እሱ ላይ ማስቀመጥሽ ደግሞ ምን የሚሉት ነገር ነው እያለች ከሩታ ሲጣሉ ሰምተናል። በዛም ደግሞ አንዳንድ የምሬን በጣም የሚያናዱኝ ልጆች አሉ። ለምን ብትሉ እንዳልኳችሁ ቀደም ብዬ የሆነ ነገር ስታስብ ወይም ደግሞ ስታዩ ወይም ደግሞ የሆነ ነገር ለማውራት እንትን ስትሉ ይሄ ነገር በኔ ላይ ቢሆን የሚለው ማሰብ ይቀድማል ብያችኋለሁ አይደል? አሁን እሷ ቡዝዬ ማለት ነው ስታወራ በትክክል ነው ያወራችው። አሁን አንዳንድ ምድር አሽቃባጮች ሲቀሩ እንጂ የእያንዳንዱ 7000 ምናምን ኮሜንት አለው አይደል? ኮሜንቱ ያኔ ምንድነው የሚለው? ለዛ ነው አንዳንድ የምታሽቃብጡ እናንተ። ሩታ በነገራችን ላይ እኔ ሩታን ይወዳታለሁ ብዙ ጊዜ ነግራችኋለሁ። ነገር ግን ደግሞ በምታደርገው ነገር ይቃወማለሁ። ትክክል ከሊሆና ማለት ነው። አሁን ያኔ ሰሞኑን በተፈጠረው ነገር እያወራሁኝ ነኝ። ሩታ ትክክል አይደለችም፣ ትክክል ናት አይደለም። አንዳንድ ሰው እዚህ ጋር ትክክል ናት ስላላ ብቻ እኔ ትክክል ናት ሊል አልችልም። አንዳንድ ሰው ደግሞ ትክክል አይደለችም ስላላ ብቻ እኔም አይደለችም ማለት አልፈልግም። አብርሽን ደግሞ ስለማላደንቀውና ስለማልወደው የሚያደርገው ነገር አልቃወመም። ትክክል ከሆነ ትክክል፣ የሚያቃወመው ነገር ከሆነ ደግሞ እቃወመዋለሁ። ይሄ ማለት ትክክለኛው እንትን ማናገር ወይም ደግሞ ትክክለኛ ውስጣችሁ ላይ እንትን የሚለው ነገር ሳታስመስሉ ወይም ደግሞ የሆነ ነገር ሳትሉ ይህንን ቢታወሩ ጥሩ ነው ብዬ አስባለሁ። በዚህ ይሄንን ካልኳችሁ ደስታ ደግሞ ምን አይነት እንደ አንድ እኔ የምሬን ቆይ ግን እንደ አንዳንድ ወንዶች እንደ ሴት ናቸው እንዴ? ግን ይህንን ያልኳችሁ ግዴታ እኔ ወድጄሻለሁ ግዴታ አንቺ ካልወደሽኝ ማለት የለም። በዚህ ልክ ደግሞ ሩታንም እንደዛ ሊያደርጋት አይችልም። ሲጀመር ሩታና አብርሽ መቼም ይለያያሉ ብላችሁ አታስቡ። ይሄ የስራ ጉዳይ ይሄንን ስራ የምትሰሩ እናንተ ታውቁታላችሁ አይደል? የስራ ጉዳይ ወይም ደግሞ የገንዘብ ጉዳይ ሆኖባቸው እንጂ እዚህ ጋር የሚጨቃጨቁት ምን የሚሉት እንጂ መቼም እነዚህ ልጆች ይለያያሉ አይደለም። ላ እኔ እንደማይለያዩ አውቃለሁኝ። ነገር ግን ደግሞ በመጡበት ተጣላን ባሉበት ተጣላን ወይም ደግሞ ታረቅነ ባሉበት ታረቁ ሐሳብና እንት አስተያየት ነው እንትን የምናደርገው እንጂ እነሱ መቼም ቢሆን መቼም ይለያያሉ የነሱ ነገር አበቃ ማለት አይደለም። ብዙ ጊዜ አይተናል ማለት ነው። ለምንድን ነው ያን አንዳንዳችሁ የምታሽቃብጡ? እኔ የሚያሽቃብጥ ሰው ነው በጣም የሚያናድደኝ። ይሄንን ማለት ሲላችሁ አብርሽን ስለምትጠሉት ብቻ አብርሽን ጥፋተኛ አድርጋችሁ የምታዩት፣ ሩታን ስለምትወዷት ብቻ ሩታን ትክክለኛ አድርጋችሁ የምታዩት፣ ሩታን ደግሞ ስለምትጠሏት ብቻ ሩታን ጥፋተኛ የምታደርጉ፣ አብርሽን ስለምትወዱ ብቻ አብርሽን ትክክለኛ የምታደርጉ እናንተ የምሬን እኔ አንዳንዴ ሳስባችሁማ አተሳሰባችሁ ጭንቅላታችሁ ላይ ሳይሆን እግራችሁ እያሰበ ነው እንዴ ላለሁ ጥያቄ ነው የሚፈጥርብኝ ማለት ነው። ይህንን ሲላችሁ በሁለቱም ጎን ማለት እነዚህ ልጆች መቼም ሊለያዩ አይደለም። ስለዚህ ያለውን ነገር በሁለቱም ጎን ሩታ ስታጠፋ ሩታን ምናልባት እዚህ ጋር ከብዙ ሰው እንትን ኮሜንት የአንድ ሰው ልብ ሊመልስ ይችላል። ስለዚህ ባያችሁት ወይም ደግሞ በመጣውን ነገር ያኔ ትክክለኛው ሩታ ጥፋተኛ ከሆነች ሩታን እንዲሁም ደግሞ አብርሽ ላይ ጥፋት ካለ አብርሽን የሆነ ነገር ላይ ምንድን ነው የማትሉት? ተከታይነታችን ወይም ደግሞ እንትን ማለታችን ዝም ብሎ ነው እንዴ? ለማሽቃበጥ ነው እንዴ? ላ የምሬ እኔ እስከ ዛሬ የምታቆኝ እናንተ ታቆኛላችሁ ሩታን ይወዳታለሁ ሲል፣ ነገር ግን ደግሞ በሚታደርገው በሚመጣው ነገር በሙሉ አው ትክክልናት አይደለም የሚያቋው ምንድን ነው የሆነ ስህተት ካላት ይቃወማለሁኝ። አብርሽም ላይ ስለማልወደው የሆነ ነገር ሊለው አልፈልግም። የሚያደርገው ነገር ትክክል ከሆነ አሰየው፣ ትክክል ከሊሆና ደግሞ እቃወማለሁኝ። አሁን ትላንት ያደረገው ነገር ትክክል ነው እንደማ የትኛውም ሰው ማድረግ የሚችል የትኛውም ሰው ደግሞ የራሱን ክብር ያን ይጠብቃል አይደል? ማንም እንዲነካባት አይፈልግም አይደል? ስለዚህ ያደረገው ነገር ትክክል ነው። ይሄ ደግሞ ደስታ ነው። ማን ነው የተባለው? ይሄ እንትን ማለት ነው ሴት ወይ ወንድ አላቅም፣ ብቻ ያኔ እሱ ምን ሆኖ ነው ግን ጤናው ትክክል ነው እንዴ? የልጅ እናት ናት እሷ።
ሲጀመር ያኔ የኢትዮጵያ ወንዶች ማለት ነው ቆይ እንኳን ልጅ ላላት ሴት በዚህ ልክ ምንድነው እንትን መሆን እንኳን ያኔ ልጃገረድ ሲሆኑ ሳያገቡ በራሱ በዚህ ልክ የሚሆን የለም ሲጀመር ማለት ነው። እሱም የስራ ጉዳይ ሆኖበት ነው ሊላችሁ ነው አይደል? ገብቷችኋል አይደል? ነገሩ ደስታ ራሱ ሩታን እንትን ብሎ ሳይሆን የስራ ጉዳይ ሆኖበት ነው በዚህ ልክ እንትን ሚለው ዝቅ ብሎ እንትን የሚያደርገው። ያኔ መቼስ ያኔ አንዲት ሴት ባል ያላትና እንዲሁም ደግሞ ልጅ አላት። ለዚህ ሴት ደግሞ በዚህ ልክ መሆን ያኔ የተኛውም ወንድ የማያደርገው ነገር ነው። ስለዚህ አንዳንዳችሁ እዚህ ጋር ደስታ የምትባለው የምሬን አንተ ብትመለስ በመሃላቸው ባትገባ ጥሩ ነው ብዬ አስባለሁ። እዚህም ጋር ተመልካች የተባላችሁ አንዳንድ አሽቃባጫችሁ ማለት ነው ባታሽቃብጡ ጥሩ ነው። እነዚህ ልጆች መቼም ስለማይለያዩ እናንተ የሆነ ቪዲዮ አያችሁ አይደል? ትክክለኛውን አብርሽ ከሆነ አብርሽ ነው፣ ሩታ ከሆነች ሩታ ናት። በቃ ጥፋተኛውን አይ በዚህ ቦታ ታስተካከሉ፣ አይ በዚህ ቦታ እንደዛ አድርጉ፣ አይ በዚህ ቦታ በሉና ተናገሩ። ጠይብ ያኔ በነገራችን ላይ ይሄንን አልኩኝ ማለት እናንተም ትሉታላችሁ ማለት አይደለም። እናንተ አላችሁት ማለት ደግሞ እኔ እለዋለሁኝ ማለት አይደለም። ሁላችንም እንደ መልካችን ሁላ የተረዳነበት መንገድም እንደዛው ይለያያል ማለት ነው። ስለዚህ እኔ ግን መቼም እስከዛሬም ታቆኛላችሁ፣ መቼም ቢሆን ደግሞ ያኔ ወደፊቱም ታቆኛላችሁ ብዬ ነው ማስበው። ይሄ ንግግሬ ይሄ ነው። ሩታ ላይ ስታጠፋ ስለሚወዳት ብቻ ጥፋቷን ድብቅ አድርጌ አላወራም። አብርሽ ላይ የሆነ ነገር ሲያደርግ አብርሽን ስለሚቃወመው ብቻ ያኔ ትክክለኛ ነገር ሲያደርግ አሳይ ጥፋት ነው ብዬ እሪ አልልም። ሩታና ስታጠፋ እንደዛው ሁለታቸው ጎን ያለውን ነገር እንደዛው በትክክለኛ ወይም ደግሞ በተረዳሁት ጥፋት ያለውን አካል እንደዛ ነው ማወራው። ሲጀመር ደስታ ደግሞ አሁን ያደረገው ነገር አሳፋሪ ነገር ነው ብዬ ነው ማስበው። አንድን ሰው ስትወዱት ያ ሰው ስለወደዳችሁ ብቻ እናንተ ለዛ ሰው መጥፎ ትሆናላችሁ ወይም ደግሞ መጥፎ ነገር ትመኛላችሁ ማለት ከባድ ነው። የእናንተ መውደድ እንዳለ ሆኖ ያ ሰው እናንተን ካልፈለጋችሁ የእናንተ ውዴታ በምንም ሊቀየር ወይም ደግሞ እንትን ሊሆን አይችልም ብዬ ነው ማስበው። እኔ አንድ ሰው ስትወዱት ለጥቅም ወይም ደግሞ ለሆነ ነገር ብላችሁ ስትቀርቡት ምናልባት ይሄ ነገር ሊፈጠር ይችላል። ግን ደግሞ ከልብ አንድ ሰው ከልቡ የሚወድ ከሆነ ያ ሰው ምንም ያድርግ ምንም ለዛ ሰው መጥፎ ይመኛል ብዬ አላስብም። ለማንኛውም ሁላችሁን አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉኝ፣ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።